በሺዎች ለሚቆጠሩ ሰራተኞች የብቃት ምዘናና የድልድል ስራ ሊጀመር መሆኑ ተሰምቷል። ሰራተኛውም ለምዘናው ራሱን እንዲያዘጋጅ ጥሪ ቀርበዋል። በመዲናዋ ያለደረሰኝ ሽያጭ ሲያካሂዱ የተገኙ በርካታ ነጋዴዎች በቁጥጥር ስር መዋላቸው ተሰምቷል። በመዲናዋ የሚገኙ የታክሲ አገልግሎት ሰጪ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ ለመቀየር እየተሰራ ነው ተብሏል። ዝርዝሩን ይዘነዋል። ሰው ሰራሽ የገና ዛፎችና ተያያዥ የበዓል ዕቃዎች ከፍተኛ ጭማሪ እንደተስተዋለባቸው የሚያመላክተው መረጃን ጨምሮ ሌሎች አሁናዊ ዘገባዎችን ይዘናል። የምታደምጧቸው ይሆናል። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የታህሳስ 26 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። በመዲናዋ ያለደረሰኝ ሽያጭ ሲያካሂዱ የተገኙ በርካታ ነጋዴዎች በቁጥጥር ስር ዋሉ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ስወራን ለመከላከልና በንግድ ስርዓቱ ላይ ፍትሐዊነትን ለማስፈን ባደረገው ድንገተኛ ኦፕሬሽን ያለደረሰኝ ግብይት ሲፈጽሙ የተገኙ ድርጅቶችና ግለሰቦችን በቁጥጥር ስር መዋሉን አስታወቀ። ቢሮው ከአዲስ አበባ ፖሊስ ጋር በመቀናጀት በትላንትናው ዕለት ታህሳስ 25 ቀን 2018 ዓ.ም በመርካቶና በተለያዩ የከተማዋ አካባቢዎች ባካሄደው የክትትል ተግባር በኤሌክትሮኒክስ ንግድ ላይ የተሰማሩ 6 የንግድ ድርጅቶች ያለደረሰኝ ሲገበያዩ እጅ ከፈንጅ መያዛቸው አስታውቋል። በዚህም ከድርጊቱ ጋር ቀጥተኛ ግንኙነት ያላቸው 9 ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። ቢሮው እንዳስታወቀው ተጠርጣሪዎቹ የመንግስትን ግብር ለመሰወርና ጥቅምን ለማሳጣት ከግብር ሕግ ጋር በተጻረረ መልኩ ወንጀል በመፈጸማቸው ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርብ ይሆናልም ብለዋል። ቢሮው ከ15 ቀናት በፊት በጎማ ነጋዴዎች ላይ ባደረገው ተመሳሳይ ኦፕሬሽን 15 ነጋዴዎችን በሕግ ቁጥጥር ስር መዋሉ ይታወሳል። ቢሮው በቀጣይ ቀናትም በሌሎች የንግድ ዘርፎች ላይ ተመሳሳይ የክትትልና የቁጥጥር ስራዎችን አጠናክሮ እንደሚቀጥል ገልጾ ነጋዴዎች ማንኛውንም ግብይት በህጋዊ ደረሰኝ ብቻ በማከናወን ግዴታቸውን እንዲወጡ አሳስበዋል። በዘይት እህሎች ክምችት ሳቢያ በላኪዎችና በመንግስት መካከል ያለው ፍጥጫ መካረሩ ተሰማ። በኢትዮጵያ የጥራጥሬና የዘይት እህሎች ወጪ ንግድ ዘርፍ ላይ የተሰማሩ ላኪዎችና የመንግስት ተቆጣጣሪ አካላት ምርት በማከማቸት ዙሪያ ከፍተኛ ውጥረት ውስጥ መግባታቸው ተዘግበዋል። መንግስት በላኪዎች ላይ ጥብቅ ቁጥጥርና የማስጠንቀቂያ እርምጃዎችን መውሰድ መጀመሩም ታውቀዋል። በአሁኑ ወቅት ከ90 ሺህ ቶን በላይ የሰሊጥና ሌሎች የዘይት እህሎች በመጋዘኖች ውስጥ ተከማችተው ይገኛሉ የተባለ ሲሆን ላኪዎች ምርቱን ወደ ውጭ ገበያ ከመላክ የተቆጠቡት በአገር ውስጥ የገዙበት ዋጋ በዓለም አቀፍ ገበያ ካለው የመሸጫ ዋጋ በእጅጉ በመብለጡ መሆኑን ይገልጻሉ። ላኪዎቹ ምርቱን አሁን ባለው የዓለም አቀፍ ዋጋ በመላክ ከፍተኛ የገንዘብ ኪሳራ ያስከትላል የሚሉ ሲሆን መንግስት በበኩሉ ይህንን ተግባር የውጭ ምንዛሬን ለማሸሽ ወይንም የዋጋ ጭማሪን ለመጠበቅ የታለመ ህገወጥ ክምችት ሲል ይፈርጀዋል። የሀገሪቱን የውጭ ምንዛሬ ገቢ ለማስጠበቅ በሚልም መንግስት ምርት አከማችቶ የተገኙ ላኪዎች መጋዘኖቻቸው እንዲታሸጉ መመሪያ የሰጠ ሲሆን በተቀመጠው የጊዜ ገደብ ውስጥ ምርቶቻቸውን ወደ ውጭ ገበያ ለማያወጡ ነጋዴዎች ክምችቱ በመንግስት ተወርሶ ለሽያጭ እንደሚቀርብ ማስጠንቀቂያ ሰጥቷል። በተጨማሪም በግብይት ሂደት ላይ የዋጋ መዛባትን ለመከላከል አነስተኛ የመሸጫ ዋጋ መቆረጡም ተነግሯል። የኢትዮጵያ የሰሊጥ ኤክስፖርት መጠን ባለፉት 5 ዓመታት ውስጥ በ40 በመቶ መቀነሱን የዘገበው አዲስ ፎርቹን ዘርፉ በመሰረተ ልማት እጥረት፣ በገበያ መረጃ ክፍተትና ጥቂት በሆኑ የውጭ ገዢዎች ላይ ጥገኛ በመሆኑ ለከፍተኛ አደጋ መጋለጡን ጠቁሟል። ይህ በመንግስትና በላኪዎች መካከል ያለው ፍጥጫ ሳይቋጭ መቆየቱ አገሪቱ ከዘርፉ ማግኘት የሚገባትን የውጭ ምንዛሬ በእጅጉ ሊያስተጓጉል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን ገልጸዋል። በአዲስ አበባ ከተማ ሰው ሰራሽ የገና ዛፎችና ተያያዥ የበዓል ዕቃዎች ከፍተኛ ጭማሪ እንደተስተዋለባቸው ተነገረ። በአዲስ አበባ ከተማ የዘንድሮ የገና በዓል ዝግጅት በገበያ ግርግርና በደመቁ መብራቶች የታጀበ ቢመስልም ከበዓሉ ጀርባ ያለው ከፍተኛ የዋጋ ንረት ግን በህብረተሰቡ መካከል ያለውን ሰፊ የኢኮኖሚ ልዩነት እንደሚያሳይ ተመላክቷል። የብር የመግዛት አቅም መዳከምና የውጭ ምንዛሬ እጥረት በበዓል የፍጆታ ዕቃዎች ላይ ከፍተኛ ተጽዕኖ ማሳረፉም ተነግሯል። በአሁኑ ወቅት በአዲስ አበባ ገበያ ሰው ሰራሽ የገና ዛፎች እስከ 150 ሺህ ብር እየተሸጡ
እየሸጡ እንደሆነ የተገለጸ ሲሆን አንዳንድ ቦታዎች ላይ ደግሞ ለቤት ማስጌጫ ብቻ ከ120 ሺህ ብር በላይ ወጪ እንደሚደረግ ተገልጿል። ይህ አሃዝ በበዓል አከባበር ላይ የዋጋ መናር እንዳለ ማሳያ ነውም ተብሏል። ኢትዮጵያ ለበዓል ድምቀት ከውጭ በምታስገባቸው እቃዎች ላይ ያላትን ጥገኝነት አሁንም ከፍተኛ መሆኑን መረጃዎች የሚያሳዩ ሲሆን ባለፈው ዓመት ብቻ ከ62465 ኪሎ ግራም በላይ የገና ማስጌጫዎች ከቻይና ወደ ሀገር ውስጥ ሲገቡ ለበዓል ተያያዥ እቃዎች ግዢ ደግሞ ከ2.58 ሚሊዮን ዶላር በላይ ወጪ መደረጉ መረጃዎች ያሳያሉ። ምንም እንኳ በከፍተኛ መጠን ከበዓል ጋር ተያያዥነት ያላቸው እቃዎች በስፋት ለገበያ ቢቀርቡም የዋጋ ግሽበት የሸማቾችን የመግዛት አቅም በመቀነሱ ብዙዎች መሰረታዊ ፍላጎቶቻቸውን ከማሟላት ባለፈ ለጌጣጌጥ የሚሆን ገንዘብ እንደሌላቸው ተስተውሏል ሲል አዲስ ፎርቹን ዘግቧል። የገና በዓል ከሃይማኖታዊ ይዘቱ ባለፈ የከተማዋን ነዋሪ የማህበራዊ ደረጃና የኢኮኖሚ አቅም የሚያንጸባርቅ ሆኗል የሚሉት የምጣኔ ሀብት ባለሙያዎች በከተማዋ ሰፋፊ ጎዳናዎችና የገበያ ማዕከላት የደመቀ ብርሃንና ውድ እቃዎች ቢታዩም ለብዙሃኑ የከተማዋ ነዋሪ ግን የበዓል ወጪው ከሚሸከሙት በላይ ሆኖባቸዋልም ብለዋል። የኢትዮጵያ ምርት ገበያ ገቢ በከፍተኛ ሁኔታ መቀነሱ ተገለጸ። በአንድ ወቅት የኢትዮጵያ የግብርና ምርት ግብይት ለማዘመን እንደ ትልቅ ተስፋ ተቆጥሮ የነበረው የኢትዮጵያ ምርት ገበያ በአሁኑ ወቅት ከባድ ተቋማዊና ኦፕሬሽናል ውድቀት እየገጠመው መሆኑ ተገልጿል። በተለይም በቡና ግብይት ላይ የወጡ የዋጋ ቁጥጥሮችና የፖሊሲ ለውጦች ተቋሙን ለህልውና አደጋ እያጋለጡት መሆኑ ተመላክተዋል። የኢትዮጵያ ምርት ገበያ ባለፉት 3 ዓመታት ውስጥ ገቢው በ22 በመቶ የቀነሰ ሲሆን በ2023 ዓ.ም ተቋሙ ሊያከናውነው ካቀደው አጠቃላይ የገቢ ንግድ ውስጥ ማሳካት የቻለው 64 በመቶውን ብቻ መሆኑ ተገልጿል። በተመሳሳይ በምርት ገበያው በኩል የሚደረገው የቡና ሽያጭ ካለፈው ዓመት ጋር ሲነጻጸር በ29 በመቶ ቅናሽ ማሳየቱን መረጃዎች አመላክተዋል። ስለዚህ ውድቀት ዋነኛው ምክንያት የቡናና ሻይ ባለስልጣን የሚከተለው የዋጋ ተመን ፖሊሲ ነው የተባለ ሲሆን ይህ የዋጋ ተመን የምርት ገበያውን ተመራጭነት እንዲያጣ ከማድረጉም በላይ ላኪዎችና ነጋዴዎች ምርት ገበያውን ትተው ሌሎች አማራጭ መንገዶችን ለምሳሌ ቀጥታ ግብይትን እንዲመርጡ ማስገድዷቸዋል። በተጨማሪም ወደ ውጭ የሚላኩ የቡና ምርቶችና ተረፈ ምርቶች በምርት ገበያው በኩል ማለፋቸው እየቀረበ መምጣቱ ተቋሙ ከፍተኛ የደንበኞችና የገቢ ኪሳራ ሊያጋጥመው መቻሉን ተጠቁሟል። ምንም እንኳን በአጠቃላይ የሀገሪቱ የቡና ወጪ ንግድ ገቢ መጨመሩ ቢነገርም የምርት ገበያው በሂደቱ ውስጥ ያለው ድርሻ ግን በከፍተኛ ፍጥነት እየጠበበ መጥቷል። የግል ድርጅቶች ከገበሬው ጋር በቀጥታ እንዲገበያዩ መፈቀዱ ለገበሬው የተሻለ ዋጋ ሊያስገኝለት ቢችልም የምርት ገበያው የነበረውን የመቆጣጠርና የገበያ መረጋጋት የማምጣት ሚና ግን ጥያቄ ውስጥ ከቶታል። ይህ ተቋማዊ ቀውስ የምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳና አመራሮቻቸው ተቋሙ ከገጠመው የገቢ ማሽቆልቆል ለመታደግ ትልቅ ፈተና ሆኖባቸዋልም ተብሏል። በትራንስፖርት ዘርፍ ላይ የተጣለው የግብር አሰባሰብ ስርዓት ለአሰራር አስቸጋሪ ነው ተባለ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን መንግስት ዘርፉን የሚመለከቱ ፖሊሲዎችንና መመሪያዎችን በሚያወጣበት ወቅት የባለድርሻ አካላትን ተሳትፎ ወደ ጎን በመተው ስንፈለግ ብቻ የምንጠራ አካላት ሆናል ሲል ቅሬታውን ገለጸ። የፌዴሬሽኑ ፕሬዚዳንት አቶ ብርሃኔ ዘሩ በትራንስፖርትና ሎጂስቲክስ ሚኒስቴርና በፌዴሬሽኑ መካከል ያለው የስራ ግንኙነት መሻከሩን ይፋ አድርገዋል። እንደ ፕሬዚዳንቱ ገለጻ ቀደም ሲል የነበረው ግልጽና ሰፊ የተሳትፎ ምህዳር አሁን ላይ እየጠበበ የመጣ ሲሆን አልፎ ተርፎም የተወሰኑ የመንግስት የስራ ኃላፊዎች ከእናንተ ጋር አንሰራም እስከሚል ደረጃ የደረሰ አቋም እያሳዩ መሆኑን ጠቁመዋል። በአሁኑ ወቅት በትራንስፖርት ዘርፉ ላይ የተጣለው የግብርና አሰባሰብ ስርዓት ለአሰራር አስቸጋሪ መሆኑን ፌዴሬሽኑ ገልጿል። በተለይም ማህበራት ወደ አክሲዮንና ኃላፊነቱ የተወሰነ የግል ማህበር ከተቀየሩ በኋላ የ2.5 በመቶ የቅድመ ግብር ወይንም ዊዝሆልዲንግ ታክስ አሰባሰብና የሂሳብ መዝገብ አያያዝ ግዴታ በባለ ንብረቶች ላይ ከፍተኛ ጫና ፈጥሯል ተብሏል። አንድ መኪና ያለው ባለሀብት ሂሳብ ሹም፣ ኦዲተርና ጉዳይ አስፈጻሚ እንዲቀጥር የሚገፋፋው አሰራር አትራፊ ስለማያደርገው ብዙዎች ከዘርፉ እየወጡና ፋይላቸውን ይዘው ወደ ክልሎች እየሸሹ ነው ያሉት አቶ ብርሃኔ ጉዳዩን በተመለከተ ለገንዘብ ሚኒስትሩ አቶ አህመድ ሽዴ ጥያቄ ማቅረባቸውንና ምላሽ እየጠበቁ መሆኑንም አክለዋል። ከዚህ ባሻገር ፌዴሬሽኑ የትራንስፖርት ዘርፉን ለማዘመን ከሩሲያና ቤላሩስ ኩባንያዎች ጋር በመተባበር 5000 ተሽከርካሪዎችን ለማስገባት ስምምነት ላይ መድረሱን የገለጸ ቢሆንም መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ አገር እንዳይገቡ የጣለው እገዳ 1200 የሚሆኑ ተሽከርካሪዎችን በዚህ
በዚህ ዓመት ለማስገባት የነበረውን እቅድ እንዳስተጓጎለበት ገልጸዋል። በተጨማሪም ፌዴሬሽኑ ዕድሜያቸው ከ30 ዓመት በላይ የሆኑ አሮጌ ተሽከርካሪዎችን ከስራ ለማስወጣት የሚያስችል የመውጫ ስትራቴጂ እያጠናቀቀ መሆኑን ፕሬዝዳንቱ ገልጸዋል። በአዲስ አበባ ከተማ የሚገኙ የታክሲ አገልግሎት ሰጪ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ ለመቀየርም ከአዲስ አበባ ትራንስፖርት ቢሮ ጋር በትብብር እየተሰራ መሆኑን አቶ ብርሃኔ ተናግረዋል። በሌላ በኩል በሀገሪቱ የተለያዩ አካባቢዎች የሚታየው የጸጥታ ችግር በተለይም የአሽከርካሪዎች እገታና ግድያ በዘርፉ ላይ ከፍተኛ ስጋት መፍጠሩን ያስረዱት አቶ ብርሃኔ አሽከርካሪዎች ለህይወታቸው በመስጋት ስራ እየለቀቁ በመሆኑ መንግስት በስራ ላይ ህይወታቸውን ለሚያጡ አሽከርካሪዎች ቤተሰቦች የድጋፍና የካሳ ስርዓት እንዲዘረጋ ጥሪ አቅርበዋል። ሚኒስቴሩ የ6000 ሰራተኞችን የብቃት ምዘናና የድልድል ስራ ሊጀምር መሆኑ አስታወቀ። የከተማና መሰረተ ልማት ሚኒስቴር የመንግስት አገልግሎትና አስተዳደር ሪፎርምን ተግባራዊ ለማድረግ ከ6000 በላይ የሚሆኑ አመራሮችና ሰራተኞችን የብቃት ምዘና በማካሄድ አዲስ የስራ ድልድል ሊያከናውን መሆኑ ገልጿል። ሚኒስቴሩ የምዘና ሂደቱን ገለልተኛ፣ ግልጽና ሳይንሳዊ በሆነ መንገድ ለመምራት ታህሳስ 23 ቀን 2018 ዓ.ም ከአራት ከፍተኛ የትምህርትና ስልጠና ተቋማት ጋር ማለትም ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲና ከኢትዮጵያ የብቃትና ስራ አመራር ኢንስቲትዩት ጋር የመግባቢያ ስምምነት ተፈራርመዋል። ተቋማቱ የብቃት ምዘና ማዕቀፍ የማውጣት የስልጠና ሞጁሎችን የማዘጋጀትና ምዘናውን የማካሄድ ኃላፊነትም ተሰጥቷቸዋል። መጠነ ሰፊው ሪፎርም በዋናው ሚኒስቴር መስሪያ ቤት ስር የሚገኙ 3 ግዙፍ ተጠሪ ተቋማትን ማለትም የኢትዮጵያ መንገዶች አስተዳደር፣ የኢትዮጵያ ኮንስትራክሽን ባለስልጣንና የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩትን እንደሚያጠቃልል ተገልጿል። የቴክኒክ ኮሚቴ ሰብሳቢው አቶ ተስፋዬ ወልደ ሚካኤል እንደገለጹትም ሪፎርሙ 7 አምዶች ያሉት ሲሆን ዓላማውም ዘመናዊ፣ ቀልጣፋና በቴክኖሎጂ የታገዘ የዜጎች አገልግሎት መስጠት የሚያስችል ተቋማዊ መዋቅር መገንባት ነው ብለዋል። ሚኒስቴሩ ምዘናው ሰራተኛን ከመቀነስ ይልቅ አቅምን በመለየት ላይ ያተኮረ መሆኑን ያረጋገጠ ሲሆን በምዘናው ሂደት ብቁ ሆኖ ለተገኘ ሰራተኛ በውጤቱ መሰረት ተገቢውን የስራ ደረጃና ድልድል የሚሰጠው ሲሆን ክፍተት ለታየበት ሰራተኛ ደግሞ እንደ ክፍተቱ መጠን ከአጫጭር ስልጠናዎች ጀምሮ እስከ 3 ወር የሚዘልቅ ተከታታይ የአቅም ግንባታ ስልጠና ተሰጥቶት ወደ ስራ እንዲመለስ ይደረጋል ተብሏል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በበኩላቸው ሪፎርሙ ተቋሙን ከቢሮክራሲያዊ መጓተትና ከግልጽነት ጉድለት ለማጽዳት የታለመ መሆኑን ጠቁመው ሰራተኛው ያለምንም ስጋት ለምዘናው ራሱን እንዲያዘጋጅ ጥሪ አቅርበዋል። ምዘናው ከመጪው ጥር ወር 2018 ዓ.ም ጀምሮ እስከ ሚያዝያ ወር ድረስ ተጠናቆ አዲሱ ድልድል ተግባራዊ እንደሚደረግም ተገልጿል። ከገበያ ሚዲያ ወደ እናንተ ይደርሱ ያሉትን የሰዓቱን መረጃዎች በመከታተል ላይ ትገኛላችሁ። የተከበራችሁ ተከታታዮቻችን የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅቷል። አሁን ደግሞ ከባህር ማዶ ወደ ተሰማ አንድ ጉዳይ እናምራ። ብሪታንያና ፈረንሳይ በሶሪያ የሚገኘው የአይኤስ የጦር መሳሪያ ግምጃ ቤት ላይ ድብደባ መፈጸማቸው ገለጹ። የእንግሊዝና የፈረንሳይ የአየር ኃይል በጋራ በመሆን በሶሪያ በረሃ በሚገኝ የአይኤስ ከመሬት በታች ያለ የጦር መሳሪያ ግምጃ ቤት ላይ የተሳካ የአየር ጥቃት መፈጸማቸውን አስታውቀዋል። ጥቃቱ የተፈጸመው ቅዳሜ ምሽት ላይ ሲሆን ዋነኛው ዓላማው ደግሞ በታሪካዊቷ ፓልሜራ ከተማ አቅራቢያ በሚገኙ ተራራማ ቦታዎች ውስጥ ተደብቆ የነበረን የሽብር ቡድኑ ስልታዊ ማከማቻ ነው። እንደ እንግሊዝ መከላከያ ሚኒስቴር መግለጫ ከሆነ ቦታው አይኤስ ፈንጂዎችና የጦር መሳሪያዎችን ለማከማቸት ሲጠቀምበት የነበረ ከመሬት በታች የተገነባ ዋሻ ነው። በዘመቻው ላይ የእንግሊዝ ታይፎን FGR-4 ተዋጊ ጄቶችና የፈረንሳይ አውሮፕላኖች መሳተፋቸው የተገለጸ ሲሆን ጄቶቹ ፔቮይ 4 የተሰኙ በከፍተኛ ቴክኖሎጂ የሚመሩ ቦምቦችን በመጠቀም ወደ ዋሻው የሚያስገቡ መንገዶችንና የመሸሸጊያ ቦታዎችን ሙሉ በሙሉ ማውደማቸው ተገልጿል። የመጀመሪያ ደረጃ የመረጃ ግምገማዎች እንደሚያሳዩት ጥቃቱ የተሳካ መሆኑን ሲሆን ጥቃቱ የተፈጸመው ከሰላማዊ ሰዎች መኖሪያ ራቅ ባለ ስፍራ በመሆኑ በሲቪሎች ላይ የደረሰ ምንም አይነት ጉዳት አለመኖሩን መከላከያ ሚኒስትሩ አረጋግጠዋል። የእንግሊዝ መከላከያ ሚኒስትር ጆን ሄሊ ጥቃቱን በማስመልከት በሰጡት መግለጫ እርምጃው አይኤስ ዳግም እንዳያንሰራራና በአካባቢው ሰላም ላይ ስጋት እንዳይሆን ከአጋሮቻችን ጋር በጋራ ቆመን ለመዋጋት ያለንን ቁርጠኝነት የሚያሳይ ነው ያሉ ሲሆን የሀገራችንን ደህንነት ለመጠበቅ ኃይላችን በማንኛውም ጊዜ ዝግጁ ነው ሲሉም አክለዋል። ጥቃቱ የተፈጸመው ባለፈው ወር በዚሁ በፓልሜራ አካባቢ በአንድ የአይኤስ ታጣቂ በተሰነዘረ ጥቃት 2 የአሜሪካ ወታደሮችና 1 ሲቪል መገደላቸውን ተከትሎ ነው። የሽብር ቡድኑ ምንም እንኳን በ2019 በሶሪያ በይፋ ተሸንፏል ቢባልም አሁንም በበረሃማ ቦታዎች በመደበቅ አልፎ አልፎ ጥቃቶችን ለመሰንዘር ጥረት እያደረገ ይገኛል። ይህ የተቀናጀ ጥቃት ዓለም አቀፉ ጥምረት የሽብር ቡድኑን እንቅስቃሴ በቅርበት እየተከታተለ መሆኑን የሚያሳይ ጠንካራ መልእክት ተደርጎም ተወስዷል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 26 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትዘነጉ እያልን እዚህ ጋር እንሰናበታለን። ሰላም።